ይሄ አበባ እንኳን አበባው ላይ በጣም የሚገርም ነገር ነው ተደርጎበት የተላከው። ግን እግዚአብሔር ይመስገን ቤተሰብ በጣም የሚገርም ነገር ነው የደረሰኝ። እስካሁን ድረስ እስካሁን ሰዓት ጀምሮ አልሰራውም ነበር ቪዲዮ ስለነ ሀይሚ። ለምን አንዳንድ መረጃዎችን ልስማና ዝም ብዬ ከመጣ ብዬ ነው። ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ፣ ባካችሁ ላይክ አድርጉ። በተረፈ እኔ ምናችሁ ነገር ምን መሰላችሁ፣ ሀይሚን እየሸወዷት ነው ያሉት። ሀይሚ እየተሸወደች ነው ያለችው። ባካችሁን በቃ እንዲደርሳት አድርጉልኝ በእናታችሁ፣ በላይክም ሆነ በምንም አድርጋችሁ በቃ እንዲደርሳት ብቻ አድርጉልኝ። ሀይሚ እየተሸወደች ነው ያለችው። አሁን ይሄ ትላንትና ቤተሰብ በጣም የሚገርም ነገር ማለት ነው። ይሄ አበባ እንኳን አበባው ላይ በጣም የሚገርም ነገር ነው ተደርጎበት የተላከው። ግን እግዚአብሔር ይመስገን ያው ብሩኬ በዛን ሰዓት ቦጫጨቀው እንጂ ቦጫጭቆ ጣለው እንጂ አበባው ላይ የሆነ ሽታ ነገር ነው የተደረገበት ነው የሰማው። ሽታ ነገር ተደርጎ ሀይሚ አበባውን ድንገት አጋጣሚ ብታሸተው ኑሮ የፊቷ ወይ ገለበጥ ነበር፣ የሆነ ሽፍታ ነገር ሁሉ ይወጣባት ነበር ነው ያሉኝ። በጣም ነው የገረመኝ ቤተሰብ። ሀይሚ መጠንቀቅ አለባት። እውነት አልተጣሉም ትላላችሁ እናንተ። በጣም ነው ይሄ ከባድ ጸብ ነው። እናንተ ድራማ ነው እየሰሩ አይደለም። እኔ ሀይሚና የማነው የብሩኬ ቤት ትንሽ ይራራቃል ከቤታችሁ ማለት ነው። የሚገርማችሁ ነገር እኔ ሰው እግዚአብሔርን ነው የምላችሁ፣ ሰው ልክ ያለው እንደው አብርሽ እንደው ተደብቀው እንኳን ከተገናኙ ብዬ ማለት ነው፣ ከተገናኙ በእናታችሁ ብዬ ንገርኝ ያልኩት እንደው እውነት ይሁን ውሸት ይሁን ለማወቅ ብዬ። ግን ሀይሚና ቡራ ጭራሽ አይገናኙም። ጭራሽ ድንገት ለስራ አሁን ደውላ ወይ የሆነ ነገር ከተባለ ወይ የሆነ ነገር ለመነጋገር ወይ ቪዲዮ ለመስራት ነው እንደ ድሮ አብሮ ተገናኝቶ ምሳ መብላት አብሮ ተገናኝቶ ምናምን የለም። በመሃላችሁ ምንም ነገር የለም በአሁኑ ሰዓት። እናንተ የዋሹ ነው ምናምን ትላላችሁ አይደለም። እና ቤተሰብ ይሄ አበባ ላይ መጥፎ ነገር ነበር የተደረገው። እግዚአብሔር ይመስገን ብሩክም ልቡ ነግሮት ይሁን አላቅም፣ ብቻ አበባውን ሁሉ በታተነው። አይታችኋል አበባውን ሲበታተነው ብሩኬ እንጂ በጣም ከባድ ችግር ነበረ። የሆነ ሐሳሲያ ምን ብዬ ልንገራችሁ። ይሄ በቃ ሀይሚን የሆነ ነገር እንደፊቷ ግልብጥ ብሎ እንዲሽፍ እንዲል ምናምን የተደረገ የተረጨ ሽቶ አለን የተባለው እና በጣም ከባድ ነገር ነው። ሀይሚ መጠንቀቅ አለባት። እኔ እውነቴን ነው የምናገር። በድምጽ አድርጌ ለሀይሚም ልክ ያለው በድምጽ አድርጌ ይሄን ነገር ለሀቡም ልኬለታለሁ። ግን እስካሁን አልከፈቱትም፣ ቤተሰብ አልከፈቱትም። እና በጣም ከባድ ችግር ነው ያለው። እግዚአብሔር ብቻ ይፍታው ነው የምለው። ሀይሚዬ መሸወድ የለባትም ከዚህ በኋላ። ይሄ ልጅ ማስጠጋት የለባትም አጠገቧ። በጣም ይሄ ልጅ በጣም ከባድ ችግር ነው ይዞባት የሚመጣው። እና የሷ የልጅቷ የብሩክ የቀድሞ ፍቅረኛና የልጁ ይሄ ልጅ ፎቶ አንድ ላይ አላቸው። ቤተሰብ በጣም ነው የገረመኝ ፎቶውን ሳየው። እቺ የብሩክ የቀድሞ ፍቅረኛ ነች። እቺ የሱ ከሱ ጋር እንደሚታወቁ ፎቶ እንዳላቸው ነው። በቃ እኔ በጣም ነው የገረመኝ ይሄን ነገር ሲነገረኝ ማለት ነው። እና ሀይሚዬ መጠቀቅ እንዳለባት ነው የምናገረው። እንግዲህ ቡራ ሁሉን ነገር መስማት ማወቅ አለበት። ለምን አሁን ምንድነው እሱ ያለፈ ታሪክ ነው እያለ ነው የሚናገረው። ያለፈ ታሪክ ነው። ግን እቺ ሴት ልትመጣ ስለሆነ ሀይሚን ለማጥቃት ነው ሀሳቧ። ብሩክን ምን አገባት አትነካውም። ብሩክን ስለምትፈልገው ስለምትወደው፣ ሀይሚ በአሁኑ ሰዓት ደግሞ መሀላችን ነች ብላ ስለምታስብ እንግዲህ ሀይሚን ነው ማራቅ የፈለገችው። ሀይሚን ለማስራቅ ነው የፈለገችው። ትናንትና እንግዲህ አይታችኋል። እንደውም ከሷ ጋር እንደፈለግኩ ነው ምናምን ብሎ ሲናገር ነበረ። ግን ብሩኬ ይሄን ሴራ ምንም የሚያውቀው ጉዳይ የለም። ገብቷችኋል? ስለዚህ ሀይሚን መጠንቀቅ እንዳለባት ከብሩኬ ጋር እንደውም ይሄን ሁሉ ነገር ፈታ ብትታረቅ በጣም ደስታ ነው የሚሰማኝ። እግዚአብሔርን ነው የምላችሁ። እኔ በጣም እየፈራሁላት ነው ለሀይሚ የሚደረገው ነገር። እንግዲህ ብሩክና እሷ ሊስማሙ አልቻሉም። ትላንትናም አይታችኋል። የሆኑት ሁኔታ በጣም የሚደብር ነበረ። እኔ እንደውም ይታረቃሉ ብዬ ትንሽ ሀይሚዬ እንደውም ትዕግስተኛ ሆና ነበረ። ነገሮችን ለመፍታት ሞክራ ነበረ። ያው ልጁን በመሃል መጥቶ ረበሸ እንጂ ትንሽ ይፈታ ነበር። ያው አነጋገራቸው ትንሽ ጋል ስለሚሉ ነው። ብሩኬና ሀይሚ ደግሞ ታውቃላችሁ ሰውን አይሰሙም። ሰው ሊያስታርቃቸውን ቢሄድ አይሰሙም። ደግሞ ፍፄ ደግሞ እባክህን በአንድ ጎን እየቆምክ እንትን አትበል። በቃ
እኔ ፍፄ ይቅርታ አድርግልኝ። በጣም ነው የምወድህ፣ በጣም ነው የማከብርህ። የሀይሚዬም የቡራ ጓደኛ ነህ፣ በጣም እወዳለሁ። ግን ምንድነው ስትፈርድ ወይም የሆነ ነገር ስትሰማ እኩል ነው መናገር ያለብህ። ለሀይሚ እየደገፍክ ለብሩክ የምነቅፈው ነገር አለ እና እባክህን እነሱ አንድ እንዲሆኑ ማድረግ ነው እንጂ ያለብህ እሷ ጋር የልብ ልብ ከሰጠህ ጥሩ አይመጣም። ሊታረቁ አይችሉም እንደ ስለዚህ የልብ ልብ መስጠት የለብህም ለሀይሚ ማለት ነው። ሀይሚዬ ተረጋግታ ይሄን ነገር አስባበት ቢታረቁ በጣም ደስታዬ ነው። እኔ እንጃ ብቻ አላቅም፣ ቤተሰብ ምን እየተፈጠረ እንደሆነ አልገባኝም። እኔ ይሄ ነገር ከተስተካከለ ጥሩ ነው የሚመስለኝ። እግዚአብሔር ያስተካክለው ነው የምለው። ለምን መሰላችሁ? በዚህ ከቀጠለ በጣም ከባድ ችግር ነው የሚፈጠረው ሀይሚና ብሩኬ ላይ። እግዚአብሔር አይለያያቸው እንጂ እነሱን ለማለያየት በጣም ሰው ተዘጋጅቶበታል፣ በጣም ዝግጁ ሆኖበታል ሰው። ግን እነሱ ሊረዱት አልቻሉም። ሰው ሲመጣም ትላንትናም ሰብታችኋል። አቡ በጣም ነው የተናደደባቸው፣ በጣም ነው የተበሳጨባቸው እንደዚህ ሲሆኑ። እኔ አላቅም። እነሱ ሰው አይሰሙም፣ ሰው የሚናገራቸውን አይሰሙም። እስከ መቼ ነው እናትና አባት የሚገባው? እስከ መቼ ነው? እኔ ባለፈው ብያቸው ነበር። እስከ መቼ ነው ቤተሰብ ገብቶ እነሱ የሚያስታርቃቸው? እስከ መቼ ነው ቤተሰብ ትከሻቸው ላይ የሚቀመጠው? ራሳቸው በራሳቸው መታረቅ አለባቸው። ራሳቸው በራሳቸው ነገሩን መፍታት አለባቸው። ገብቷቸዋል። ስለዚህ እባካችሁን ሀይሚና ብሩኬ ነገሩን ፈታችሁ ብትታረቁ ይሻላል። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳቸው ላከብራቸዋለሁ። ቻው ቻው።